ጤና ይስጥልኝ ውድ አድማጮች እንደምን ዋላችሁ። ይህ የሻይ ሰዓት ፕሮግራማችን ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካን የባህር ኃይል የሆርሙዝ ወሽመጥን እንዲዘጋ ማዘዛቸውን በኤክስ ገጻቸው አመልክተዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንቅስቃሴ እንዲያግድ ማዘዛቸውን አስታውቀዋል። በአሜሪካና በኢራን መካከል ለረጅም ሰዓታት ፓኪስታን ውስጥ የተካሄደው ድርድር ውጤት ሳያስገኝ ከቀረ በኋላ ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ ላይ በአንዳንድ ነጥቦች ላይ ስምምነት መደረሱን አመልክተዋል። ውይይቱ በጥሩ ሁኔታ ተከናውኖ በአብዛኛዎቹ ነጥቦች ላይ ስምምነት ላይ ተደርሷል። ነገር ግን እጅግ አስፈላጊ በሆነው በኒኩለር ጉዳይ ላይ ግን መስማማት አልተደረሰም ብለዋል። ጨምረውም በሆርሙዝ በኩል የሚደረግ ነፃ እንቅስቃሴን በሚመለከት ከስምምነት ሊደረስ እንደሚችልም አመልክተው ነገር ግን ኢራኖች ከነሱ ውጪ ማንም የማያውቃቸው በባህር የተወሰኑ ቦታዎች ላይ ፈንጂዎች ሊኖሩ ይችላሉ በማለት ፈቃደኛ አልሆኑም ሲሉ አስፍረዋል። ስለዚህም ፕሬዚዳንት ዶናልድ ትራምፕ ባህር ኃይላችን በዓለም አቀፍ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦችን እንዲያስቆም ማዘዛቸውንና ባህር ኃይላቸው በኢራን የተጠመዱ የባህር ላይ ፈንጂዎችን ማስወገድ ይጀምራልን ብለዋል። ህገወጥ የመተላለፊያ ክፍያውን የፈጸመ የትኛውንም መርከብ እንዲያልፍ አይፈቀድለትም በማለት በእኛ ላይ ወይም በሰላማዊ መርከቦች ላይ የሚተኩስ ማንኛውም ኢራናዊ መዓት ይወርድበታል ሲሉ አስጠንቅቀዋል። የሆርሙዝ ወሽመጥ በአሜሪካ ባህር ኃይል በአጭር ጊዜ ውስጥ እንደሚዘጋም ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። በሌላ ዜና የኢራን ፓርላማ አፈ ጉባኤ አሜሪካ የኢራናውያን ልዑክን እምነት ማግኘት አልቻለችም አሉ። የቴህራንን ተደራዳሪ ልዑክ የመሩት የፓርላማው አፈ ጉባኤ መሐሙድ ባገር ጋሊፍ አሁን ጊዜው አሜሪካ እምነታችንን ማግኘት ትችል እንደሆነ ወይም እንዳልሆነ የምትወስንበት ነው አሉ። ጋሊፍ በኤክስ ገጻቸው ላይ ከድርድሩ በፊት ኢራን ቀና ልቦና እና ፍላጎት ነበራትም ብለዋል። ነገር ግን ከዚህ ቀደም የተካሄዱ ሁለት ጦርነቶች ጋር በተያያዘ ባለን ልምድ የተነሳ በተቃራኒ ወገን ላይ እምነት የለንም ብለዋል። የኢራን ልዑክንም ቡድኑ የፊቱን የሚመለከት ጉዳዮችን አንስቶ ነበር። ነገር ግን ተቃራኒ ወገን በዚህ ድርድር የኢራናውያን ልዑክን እምነት ማግኘት ሳይችል ቀርቷል ብለዋል። በመቀጠልም በ40 ቀናት የኢራን ብሔራዊ የመከላከያ ሰራዊት የተገኘውን ውጤት ለማጠናከር የምናደርገውን ጥረት ለአፍታም ቢሆን ሸብረክ አንልም ብለዋል። ድርድሩ ውጥረት የተሞላበት እንደነበረም ተናግረው ፓኪስታንን ይህንን ድርድር ስላመቻቸች ምስጋና አቅርበዋል። በሌላ በኩል የሆርሙዝ ወሽመጥ በኢራን ቁጥጥር ስር ነው እናም ቀረጥ መከፈል አለበት ሲሉ የፓርላማው ምክትል አፈጉባኤ ተናግረዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በፓኪስታን የተደረገውን የሰላም ንግግር ያለ ውጤት መጠናቀቁን ተከትሎ በሰጡት ጋዜጣዊ መግለጫ ላይ የሆርሙዝ ወሽመጥን አላነሱም። የዓለም 20% ነዳጅ መተላለፊያ የሆነው ይህ የባህር መስመር በሁሉ ሀገራት የሰላም ንግግር ወቅት አከራካሪ ከሆኑ አጀንዳዎች መካከል አንዱ ነው። በአሜሪካና በኢራን መካከል ለ2 ሳምንታት የሚቆይ የሰላም ስምምነት ሲደረስ ቁልፍ ሐሳብ በወሽመጡ የሚያልፉ መርከቦች ያለምንም ችግር መተላለፍ እንዲችሉ የሚል ነበረ። መሄር የዜና ወኪል የኢራን ፓርላማ ምክትል አፈ ጉባኤ ሃጂ ባቤይ ወሽመጡ ለኢራን ቀይ መስመር መሆኑን መናገራቸው ዘግቧል። ወሽመጡ በኢራን ሙሉ ቁጥጥር ስር ነው ያሉት ምክትል አፈ ጉባኤው ቀረጥ በኢራን መገበያያ ገንዘብ መከፈል አለበትም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት በትሩዝ ሶሻል ገጻቸው ላይ የሆርሙዝ ወሽመጥ በቅርቡ ይከፈታል ሲሉም ጽፈው ነበረ። የአሜሪካ ማዕከላዊ እዝ በበኩሉ ቅዳሜ ዕለት 2 ፈንጂ አምካኝ መርከቦች አካባቢውን ከፈንጂ ለማጽዳት ወደ ሆርሙዝ ወሽመጥ ተሰማርተዋልም ብለዋል። ነገር ግን ኢራን 2 መርከቦችን ወደ ወሽመጡ መምጣታቸውን አስተባብላለች። የኢራን አብዮታዊ ዘብ በሆርሙዝ ባህር ለማለፍ ወታደራዊ መርከቦች የሚያደርጓቸው ማንኛውንም ሙከራ ከባድ እርምጃ እንዲወሰድባቸው ያደርጋል ማለቱ ኢሪብ የዜና ወኪል ዘግቧል። ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ። ቻናሉን ሰብስክራይብ ማድረግ ግን እንዳትረሱ። ፕሮግራሙን ከወደዳችሁትም ላይክ አድርጉት። ጤና ይስጥልኝ።